ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ አርብ ምሽት ጥንቅራችን ነው። በዕለቱ በሀገር ውስጥና በዓለም አቀፍ ደረጃ የተሰሙትን አዳዲስ መረጃዎች አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከኛ ጋር በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በማዕከላዊ ኮሚቴ ደረጃ ሰሞኑን ለ2 ቀናት በአክሱም ከተማ የተሰበሰበው ህወሓት የፕሪቶሪያውን ስምምነት አልቀበልም፣ የሌተናል ጀነራል ታደሰ ወረደንም ሹመት መራዘም ውድቅ አድርጌያለሁ ማለቱን የሚያመለክቱ መረጃዎች እየወጡ ነው። ህወሓት ስብሰባዎቹን ተከትሎ መግለጫ በማውጣት ቢታወቅም በአሁኑ ሰዓት ግን ምንም አይነት መግለጫ ያወጣበት ሁኔታ አልታየም። ጥንቅራችን ከያዛቸው መረጃዎች መካከል ነው። ዛሬ ኢራን ፕሬዝዳንት ዶናልድ ትራምፕን በእጅጉ ያስፈነደቀ ውሳኔ በድንገት ይፋ አድርጋለች። በዚህ የኢራን ውሳኔ ትራምፕ ምላሽ ሲሰጡ ጊዜ አልፈጁም። ኢራን ሆይ አመሰግናለሁ፣ ግን ደግሞ የሚቀር ነገር አለ፣ እሱ 100% ሲቋጭ ሁሉም ነገር የተሟላ ይሆናል ብለዋል። ኢራንና ትራምፕን ያግባባቸውንና ትራምፕን የሚያስፈነደቀውን ጉዳይ በተመለከተ ጥንቅራችን የሚያደርሳችሁ ዘርዘር ያለ መረጃ ይኖራል። በእስራኤልና ሊባኖስ መካከል በአሜሪካ አማካይነት የተደረሰው የ10 ቀን የተኩስ አቁም ስምምነት ከትላንት ሌሊት ጀምሮ ተግባራዊ መሆን መጀመሩ ተነገረ። በዚህ ፎይታ የተሰማቸው በመቶ ሺዎች የሚቆጠሩ ሊባኖሳውያን ወደ ቀያቸው እየተመሙ ይገኛሉ። ሄዝቦላ ተኩስ አቁም ያለው ግን ጣቴ ከቃታው ላይ አይነሳም ሲል ምንም አይነት ጥሰት ከእስራኤል በኩል ከመጣ ስምምነቱ እንደሚፈርስ አስጠንቅቋል። እስራኤል በበኩሏ በመደበኛው ጊዜ የማታስበው ድል በዚህ የተኩስ አቁም ቀንቷታል። አሁን ላይ የእስራኤል ጦር ሊባኖስ ውስጥ የ10 ኪሎ ሜትር ቁጥጥር በእጁ ጨብጧል። መረጃው ዝርዝር አለው። ኢራን መላውን ዓለም ያስገረመ አስፈሪ ኃይል ትዕይንት እያሳየች ትገኛለች። አዲስ በተከፈተው ታላቅ ዘመቻ ከ26 ሚሊዮን በላይ ዜጎች ለሀገራቸው የሞት ሽረት ቃል ኪዳን በመግባት ወደ ጦር ግንባር ለመዝመት ተሰልፈዋል። ከመሪዎች እስከ ታዋቂ ሰዎች የተሳተፉበት ይህ ግዙፍ የክተት ጥሪ ዓለምን እያነጋገረ ነው። ዝርዝር መረጃውን ከጥንቅራችን ይሰሙታል። የአሜሪካ መከላከያ ከኢራን ጦርነት ጋር በተያያዘ በአሜሪካ የጦር መሳሪያ ምርት እንዲጨምር አዲስ ዘዴ መቀየሱ ተሰማ። ፔንታጎን የጦር መሳሪያ ክምችት ለማጠናከር ከሁለተኛ ዓለም ጦርነት ወዲያ ያልተተገበረ አካሄድ እየተከተለ መሆኑን የዎል ስትሪት ጆርናል ዘገባ አመለከተ። ፔንታጎን የአሜሪካ ግዙፍ መኪና አምራቾች መሳሪያ እንዲያመርቱ እየጠየቀ ስለመሆኑ አነጋጋሪ ዘገባ ወጥቷል። እንመለከተዋለን። በአሜሪካ ከፍተኛ ጥበቃ የሚደረግላቸውን የኒውክሌርና የውሃ ምርምር ሚስጥሮችን የሚያውቁ ሳይንቲስቶችና ባለስልጣናት ላይ እየደረሰ ያለው ተከታታይ ሞትና መጥፋት በዋሽንግተን ከፍተኛ ስጋት ፈጥሯል። ከቤታቸው ወጥተው ሳይመለሱ የቀሩት የጦር ኃይል ጀነራልን ጨምሮ ቁጥራቸው ወደ 11 የደረሱ ባለሙያዎች ጉዳይ ዓለም አቀፍ ትኩረት ስቧል። ይዘነዋል። ካናዳ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት በሰላማዊ ውይይት እንዲፈታ እንደምትደግፍ መግለጿን የተመለከተ አጠር ያለ ዘገባ ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢራን ሆይ አመሰግናለሁ፣ ትራምፕ ዛሬ ፈነደቁ። በኢራን ጉዳይ ለሳምንታት ጭንቅ ውስጥ የከረሙት ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ፈንድቀዋል። ትራምፕን ያስፈነደቀው ኢራን ከዛሬ ጀምሮ ሆርሙዝን 100% ክፍት አድርጌያለሁ በማለቷ ነው። ሆርሙዝ በመዘጋቱ በአሜሪካ ሳይቀር የነዳጅ ዋጋ መናሩ ጭንቅ ውስጥ አስገብቷቸው የከረመው ትራምፕ ወሽመጡን ለማስከፈት ከኔቶ ጀምሮ ሌሎች ወዳጆቻቸውን ሲማጸኑ ቢከርሙም ሳይሳካላቸው በመቆየቱ ከበርካታ አጋሮቻቸው ጋር ዱላ ቀረሽ የኃይል ቃላት ልውውጥ ላይ ነበሩ። የአሜሪካ እስራኤል ኢራን ጦርነት መቀስቀሱን ተከትሎ ለበርካታ ሳምንታት ተዘግቶ የነበረው የሆርሙዝ ሰርጥ ከዛሬው ዕለት ጀምሮ የተከፈተ መሆኑን ኢራን ማስታወቋን ትራምፕን ጮቤ አስረግጧል። በዚሁ የኢራን እርምጃ የተደሰቱት ፕሬዝዳንት ዶናልድ ትራምፕ የኢራንን ውሳኔ ተከትሎ ኢራን ሆይ አመሰግናለሁ ብለዋል። ይህን ለማለት ትራምፕ የፈጀባቸው ደቂቃዎች ብቻ ነው። ከሆርሙዝ መዘጋት ጋር በተያያዘ አሜሪካንን ጨምሮ በመላው ዓለም የነዳጅ ዋጋ በማሻቀቡ አጣብቂኝ ውስጥ ገብተው የሰነበቱት ፕሬዝዳንት ዶናልድ ትራምፕ በዚሁ የኢራን እርምጃ ደስታቸውን ቢገልጹም ሌላ አቅጣጫ ደግሞ ተጨማሪ ጥያቄንም ለኢራን አቅርበዋል። ኢራን ይህን እርምጃ እንድትወስድ ያደረጋት እስራኤል በሊባኖስ ላይ ስትወስድ የነበረውን እርምጃ ቀሪ አድርጋ የተኩስ አቁም እንዲኖር በማድረጓ መሆኑንም አስታውቃለች። 20% ወይም 1/5 የዓለማችን የነዳጅ ምርት የሚተላለፍበት የባህር ወሽመጥ ወይም ሰርጥ በመሆኑ የመዘጋቱ ጉዳይ አጠቃላይ የዓለም አቀፉን የነዳጅ ግብይት ስርዓት እንዲረበሽና የዋጋ መዛባትም እንዲፈጠር አድርጎ ቆይቷል። በዚህም አንድ በርሜል ነዳጅ ድፍድፍ ዋጋ ቅድመ ጦርነት ከነበረበት $70 መጀመሪያዎቹ አካባቢ ከ$100 በላይ የደረሰበት ሁኔታም እስከ መፈጠር ደረሰ። የሰርጡን መከፈት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ አረጋግጠዋል።
ኢራን ይህንን ባስታወቀች በሰዓታት ልዩነት የአንድ በርሜል ነዳጅ ዋጋ ወደ $88 ወርዷል። ሆርሙዝ ሰርጥ የተዘጋው በኢራን እንደዚሁም በአሜሪካም ጭምር ነው። ኢራን በእኔ በኩል ሆርሙዝ ለየትኛውም የንግድ መርከብ ክፍት መሆኑ ይታወቅልኝ ባለችበት ቅጽበት ትራምፕ አፋጣኝ ምላሽን ሰጥተዋል። ምላሹም ኢራን የሆርሙዝን ወሽመጥ ሙሉ በሙሉ ክፍት ስላደረግሽልን ከልብ እናመሰግናለን የሚል ነበር። ትራምፕ ከምስጋናው ቀጥለው ግን አንድ ለኢራን መልካም ዜና ሊባል የማይችል መልእክትን በትሩዝ ማህበራዊ ትስስር ገጻቸው ላይ አክለው ታይተዋል። ይህም የትራምፕ ለኢራን የተላለፈ መልእክት በአሜሪካ በኩል የተጠየቅሻቸውን አሟልተሽ በስምምነት ፊርማሽ እስክታረጋግጭ ድረስ አሜሪካ በአንቺ ሆርሙዝ ወደቦች ላይ ጣለችውን እገዳ ትቀጥልበታለች የሚል ሆኖ ታይቷል። ይህ እገዳ የሚነሳው ከአሜሪካ ጋር እየተደረገ ያለው ስምምነት 100% ሲጠናቀቅ ብቻ ነው ያሉት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተጣለው የሆርሙዝ እገዳ ክፍት የመሆኑ ጉዳይ የሚወሰነውም ከኢራን ጋር በሚደረገው የድርድር ውጤት ብቻ መሆኑንም ገልጸው አረጋግጠዋል። በዚህም ከኢራን ጋር የሚደረገው ድርድር አብዛኞቹ የድርድር ነጥቦች አስቀድመው የተቋጩ መሆናቸውን ያመለከቱት ትራምፕ የቀረው ሂደት በጣም በፍጥነት ይጠናቀቃል የሚል ተስፋ አለኝም ሲሉ በትሩዝ ማህበራዊ ትስስር ገጻቸው ልጥፍ መልእክታቸው አስታውቀዋል። በሌላ መረጃ በሆርሙዝ መዘጋት ጭንቅ ውስጥ የገቡትና ፈታኝ የኤነርጂ አቅርቦት እጥረት የገጠማቸው የተወሰኑ የአውሮፓ መሪዎች ፓሪስ ላይ ተሰብስበው መክረዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር እና የጀርመኑ ቻንስለር ፍሬድሪክ ሜርዝ በዛሬው ዕለት ፓሪስ ላይ ተገናኝተው በሆርሙዝ ጉዳይ የተነጋገሩ መሆኑን መረጃዎች አመላክተዋል። በሆርሙዝ ባህር ውስጥ የተቀበሩ ፈንጂዎችን በማጽዳቱ በኩል የሚተባበሩ መሆኑንም መሪዎቹ አመላክተዋል። የኢራን የሆርሙዝ ወሽመጥም ሙሉ በሙሉ እንዲከፈት አዝዣለሁ የሚለው የዛሬው ድንገተኛ አወጃ በርካታ በመተላለፊያ ቆመው የከረሙትን መርከቦች እንዲንቀሳቀሱ የሚያደርግ መሆኑን የሲኤንኤን ዘገባ አመላክቷል። ሲኤንኤን በዛሬው ዘገባው 2000 መርከቦች በሆርሙዝ ሰርጥ ላይ መቆም ግድ ብሏቸው እንደነበርም አስታውቋል። በእነዚሁ መርከቦችም 20,000 መርከበኞች የነበሩ መሆኑን ያከለው ሲኤንኤን 21 ቢሊዮን ሊትር ነዳጅ ድፍድፍም እንደያዙ አመላክቷል። አሁን ኢራን ወሽመጡን ክፍት አድርጌያለሁ ማለቷን ተከትሎም እነዚሁ ንብረትነታቸው የበርካታ ሀገራት የሆኑት የጭነት መርከቦች የሚንቀሳቀሱ ይሆናል። በቀጣይ ርዕስ ህወሓት አደገኛ ውሳኔዎችን አሳለፈ። በማዕከላዊ ኮሚቴ ደረጃ ሰሞኑን ለ2 ቀናት በአክሱም ከተማ የተሰበሰበው ህወሓት የፕሪቶሪያውን ስምምነት አልቀበልም፣ የሌተናል ጀነራል ታደሰ ወረደንም ሹመት መራዘም ውድቅ አድርጌያለሁ ማለቱን የሚያመለክቱ መረጃዎች እየወጡ ነው። ህወሓት በማዕከላዊ ኮሚቴ ደረጃ ስብሰባ የተቀመጠ መሆኑን ቢገልጽም እስከዛሬ እንደሚያደርገው የስብሰባውን መጠናቀቅ ተከትሎ መግለጫ ያወጣበት ሁኔታ አልታየም። ይሁንና በፌዴራሉ መንግስት በኩል ለ1 ዓመት ያህል የተራዘመውን የሌተናል ጀነራል ታደሰ ወረደን የጊዜያዊ አስተዳደሩ ፕሬዝዳንትነት በተመለከተ ግን ከኔ ጋር ሳይመከር በፌዴራል መንግስቱ የተናጠል ውሳኔ የተካሄደ ሹመት ነው በማለት ቅሬታውን የገለጸበት ሁኔታ እንደነበር የሚታወስ ነው። ይኸው የአክሱም የፓርቲው ማዕከላዊ ኮሚቴ ስብሰባ የተካሄደው ከዚሁ ቅሬታ ማግስት ነው። ህወሓት እነዚህን ውሳኔዎች ማሳለፉ ከተረጋገጠ አደገኛ አካሄድ እየተከተለ ነውም እየተባለ ይገኛል። ህወሓት በምርጫ ቦርድ የተሰረዘና ከፌዴራሉ መንግስት ጋር ያለውም ተቋማዊ ግንኙነት ባለበት የቆመ ድርጅት ነው። አመራሮቹ ከኤርትራ መንግስት ጋር ግንኙነት ፈጥረዋልን በሚል ጥያቄ ይነሳባቸዋል። ፓርቲው እስካሁን ባለው ሁኔታ ስብሰባውን ተከትሎ ያወጣው መግለጫ አልታየም። በቀጣይ ርዕስ በእስራኤልና ሊባኖስ መካከል የ10 ቀኑ የተኩስ አቁም መተግበር ጀመረ። በእስራኤልና ሊባኖስ መካከል በአሜሪካ አማካይነት የተደረሰው የ10 ቀን የተኩስ አቁም ስምምነት ከትላንት ሌሊት ጀምሮ ተግባራዊ መሆን መጀመሩ ተነገረ። በዚህ ፎይታ የተሰማቸው በመቶ ሺዎች የሚቆጠሩ ሊባኖሳውያን ወደ ቀያቸው እየተመሙ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጣሁኝ 10ኛ ጦርነት አስቁሜያለሁ ሲሉ የእስራኤልና ሊባኖስ ተኩስ አቁምን ገልጸውታል። ስምምነቱ ለ10 ቀን ብቻ የተደረሰ ቢሆንም ሊራዘም እንደሚችል ፍንጭ ተሰጥቷል። ቅድሚያ ስታቅማማ የነበረችው እስራኤል ክስተቱን ታሪካዊ ብለዋለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ታሪካዊ የሰላም ስምምነት የሰላም ዕድልን የሚፈጥር ሲሉ ነው የገለጹት። በኢራን የሚደገፈውና እስራኤል ልታጠፋው የምትፈልገው ሄዝቦላ በበኩሉ የተኩስ አቁሙን እንደሚያከብር የገለጸ ሲሆን ሆኖም ስምምነቱ በሁሉም የሊባኖስ ግዛቶች የተሟላ ጥቃቶችን ማቆም ይገባዋል ብለዋል። እንዲሁም የእስራኤል ጦር በሊባኖስ በነፃነት እንዳይንቀሳቀስ እንዲደረግ ጥሪ አቅርበዋል። ኔታንያሁ ግን ጦራቸው በደቡባዊ ሊባኖስ ውስጥ 10 ኪሎ ሜትር ያህል ዘልቆ በመግባት የደህንነት ቀጠና ውስጥ እንደሚቆይ የተናገሩ ሲሆን ይህ ግን ከሄዝቦላ ፍላጎት ጋር የሚጋጭ ሆኗል። ኔታንያሁ አሜሪካ የሊባኖስ መንግስት ሄዝቦላ እስራኤል ላይ ጥቃት እንዳይፈጽም ለማድረግ ተጨባጭ እርምጃዎችን መውሰድ ይኖርበታል ሲሉ ለዋሽንግተን የቤት ስራ ሰጥተዋል። ሄዝቦላ እስራኤል የ10 ቀኑን የተኩስ አቁም በመጣስ ክህደት ከፈጸመች ጣቴ ቃታ ላይ መሆኑን ትገንዘብ ሲል አስጠንቅቋል። ከሳምንታት በፊት በሚሊዮኖች የተሰደዱ ሊባኖሳውያን ግን በዚህ ተኩስ አቁም ደስተኞች ናቸው። ትላንትና ዛሬ በብዙ ሺዎች ወደ ቀያቸው ሲመለሱ እየታዩ ነው። አሁን በሊባኖስ የተኩስና የአየር ጥቃት የፈንጅ ድምፅ ቢቆምም ድባቡ ግን በስጋት የታጀበ መሆኑን የአልጀዚራ ዘገባ አመልክቷል።
ሁለቱም ኃይሎች በማንኛውም ሰዓት ተኩስ አቁሙን ከማፍረስ ላይ መለሱ ይችላሉ ነው የተባለው። ሊባኖስ በዚህ ጦርነት በእጅጉ ከፍተኛ ውድመትና ጥቃት ደርሶባታል። ሊባኖስ በታሪኳ ከፍተኛ የተባለውን የአየር ጥቃት ያስተናገደችው ባለፉት ሳምንታት ነው። 1.3 ሚሊዮን ነዋሪዎች ቤታቸውን ለቀው ለመሰደድ ተገደዋል። ከ2100 በላይ ሰዎች ሞተዋል። በሊባኖስ በየቀኑ የ1.5 ቢሊዮን ዶላር ኢኮኖሚ ኪሳራም ባለፉት ቀናት ደርሷል ተብሏል። በአሜሪካ አደራዳሪነት የተተገበረው ይሄ የ10 ቀን የተኩስ አቁም የሊባኖስ ሕዝብ ጭንቅን የሚፈታ ሳይሆን በሄዝቦላና እስራኤል ጦር መካከል ያለውን ተኩስ የሚያበርድ የትንቅንቅ ግለቱን የሚያቀዘቅዝ ነው። እስራኤል ከዚህ የተኩስ አቁም በእጅጉ ተጠቃሚ ስትሆን ለጊዜውም ቢሆን በድንበሯ በኩል በደቡብ ሊባኖስ የ10 ኪሎ ሜትሮች ክልል ከተኩስ ነፃ ወይም በፈር ዞን ማስደረግ ችላለች። ይህም እስራኤል ራሷን ለመከላከል የሌላ ሀገር መሬት አቋርጣ እስከ መግባት ያላትን መብት ያስጠበቀላት ሆኗል። ሄዝቦላ ግን የእስራኤል ጦር ወደ ሊባኖስ ገብቶ በ10 ኪሎ ሜትሮች ውስጥ የመቆየቱን ጉዳይ አይቀበልም። ስለዚህ ይሄ ተኩስ አቁም አሜሪካ ሁለቱም ቡድኖች ምን ያህል ማስታገስ እንደምትችል የሙከራ ማሳያ ነው ሲሉ ተንታኞች ይናገራሉ። በቀጣይ ርዕስ በኢራን 26 ሚሊዮን ተዋጊዎች የክተት ጥሪ ተቀበሉ። ኢራን መላውን ዓለም ያስገረመ አስፈሪ ኃይል ትዕይንት እያሳየች ትገኛለች። አዲስ በተከፈተው ታላቅ ዘመቻ ከ26 ሚሊዮን በላይ ዜጎች ለሀገራቸው የሞት ሽረት ቃል ኪዳን በመግባት ወደ ጦር ግንባር ለመዝመት ተሰልፈዋል። ከመሪዎች እስከ ታዋቂ ሰዎች የተሳተፉበት ይህ ግዙፍ የክተት ጥሪ ዓለምን እያነጋገረ ነው። የኢራን መንግስታዊ ሚዲያ እንደዘገበው ሀገሪቱን ከሚሰነዘርባት የውጭ ጥቃት ለመከላከል ሕይወትህን ሰዋ ወይም ሳክሪፋይስ ዩር ላይፍ በሚል በተከፈተው ዘመቻ ከ26 ሚሊዮን በላይ ኢራናውያን ለውትድርና አገልግሎት በጎ ፈቃደኝነታቸውን ገልጸዋል። ይህ ግዙፍ ቁጥር ከሀገሪቱ አጠቃላይ ህዝብ ወደ 1/4 የሚጠጋ ሲሆን እንደ ፕሬዝዳንት መሱድ ፔዜሽኪያንና የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ያሉ ከፍተኛ የመንግስት ባለስልጣናት፣ ታዋቂ አትሌቶችና አርቲስቶችም በዝርዝር ውስጥ እንደሚገኙበት ተመልክቷል። ይህም በኢራን ውስጥ ያለውን የብሔራዊ አንድነትና የዝግጁነት ስሜት ለዓለም ለማሳየት የታለመ መሆኑ ይነገራል። ይህ ከፍተኛ ቁጥር ያለው ህዝባዊ ንቅናቄ በኢራንና በአሜሪካ እስራኤል ህብረት መካከል ያለው ጦርነት ስጋት በጨመረበት ወቅት የመጣ ነው። እንደ ሚድል ኢስት ሞኒተር ዘገባ ከሆነ እነዚህ በጎ ፈቃደኞች ከመደበኛው ጦርና ከኢራን አብዮታዊ ዘብ ጎን ተሰልፈው ስልታዊ ቦታዎችን በመጠበቅ አልፎ ተርፎም የሰው ሰንሰለት በመስራት ኢላማ ሊሆኑ የሚችሉ ተቋማትን ለመከላከል እቅድ ተይዟል። ሆኖም ይህ ሪፖርት በተለያዩ ወገኖች ዘንድ የተለያየ ትርጉም እየተሰጠው ይገኛል። ደጋፊዎች የኢራን ህዝብ ለሉዓላዊነቱ ያለውን ቁርጠኝነት የሚያሳይ ነው ሲሉ፣ ተቺዎች ግን ቁጥሩ ለፕሮፓጋንዳ ዓላማ የተጋነነ ሊሆን እንደሚችልና በጎ ፈቃደኝነቱን በማህበራዊ ሚዲያ ጫና ሊመጣ እንደሚችል ይጠረጠራሉ። በተጨማሪም በዚሁ የክተት ጥሪ ውስጥ ዕድሜያቸው ከ12 ዓመት ጀምሮ ያሉ ታዳጊዎችን የማሳተፍ ጉዳይ የዓለም አቀፍ የሰብአዊ መብት ተሟጋጆችን ስጋት ላይ ጥሏል። የኢራን ባለስልጣናት ታዳጊዎቹ በራሳቸው ፍላጎት እየመጡ መሆኑን ቢገልጹም አምነስቲ ኢንተርናሽናልን የመሳሰሉ ተቋማት ግን ህፃናትን ለወታደራዊ ተግባር መመልመል ዓለም አቀፍ ሕግን የሚጥስ እንደሆነ እያሳሰቡ ይገኛሉ። በአሁኑ ወቅት በአካባቢው ያለው ጊዜያዊ የተኩስ አቁም ስምምነት በከፍተኛ ስጋት ውስጥ ባለበትና የአሜሪካ የባህር ላይ እገዳ በኢራን ወደቦች ላይ በተጣለበት በዚህ ወቅት ይህ ግዙፍ የሰው ኃይል ንቅናቄ ቀጣዩን ወታደራዊ እርምጃ የበልጡ ውስብስብና አስፈሪ ሊያደርገው እንደሚችል የፖለቲካ ተንታኞች እየገለጹ ነው። በቀጣይ መረጃ ፔንታጎን መኪና አምራቾች መሳሪያ እንዲያመርቱ እየጠየቀ ነው። ስሙ ከመከላከያ ወደ ጦር ሚኒስቴር የተቀየረው የአሜሪካ መከላከያ ከኢራን ጦርነት ጋር በተያያዘ በአሜሪካ የጦር መሳሪያ ምርት እንዲጨምር አዲስ ዘዴ መቀየሱ ተሰማ። ፔንታጎን የጦሩን የመሳሪያ ክምችት ለማጠናከር ከሁለተኛ ዓለም ጦርነት ወዲህ ያልተተገበረ አካሄድ እየተከተለ መሆኑን የዎል ስትሪት ጆርናል ዘገባ አመለከተ። ፔንታጎን የአሜሪካ የመኪና አምራቾች የጦር መሳሪያ በፍጥነትና በብዛት እንዲያመርቱ ለማድረግ መጠየቁ ነው የተነገረው። ዝነኞች እንደ ጀነራል ሞተርስ እና ፎርድ መሳሪያ እንዲያመርቱ በፔንታጎን መታዘዛቸውን የታወቀው። ጀነራል ሞተርስ ቀደም ሲልም በጂኤም የመከላከያ ክፍሉ መሰረት ለአሜሪካ ጦር ብረት ለበስ ተሽከርካሪዎችን የሚያመርት ሲሆን ፎርድ ግን ምንም አይነት ወታደራዊ ውል ከፔንታጎን ጋር የለውም። ከፎርድ እና ጀነራል ሞተርስ በተጨማሪ ጂኢ የሚሰኘው ኤሮስፔስ እና ተሽከርካሪ አምራች እንዲሁም ማሽነሪዎችን የሚያመርተው ኦሽኮሽ የሚሰኝ ካምፓኒ ፔንታጎን ማናገሩ ታውቋል። ከሰሞኑ የፔንታጎን ከፍተኛ አለቆችና የመኪና አምራቾቹ ንግግር ማድረጋቸውን የገለጸው ዎል ስትሪት ጆርናል ንግግሩ የመኪና አምራቾቹ መሳሪያ በፍጥነትና በብዛት ማምረት ስለሚችሉበት ሁኔታ ነበር ብሏል። የሲቪል ማምረቻዎች የጦር መሳሪያ እንዲያመርቱ በአሜሪካ መንግስት ሲጠየቅ ይሄ ከአንደኛውና ሁለተኛው ዓለም ጦርነቶች ወዲህ ለመጀመሪያ ጊዜ ነው ተብሏል። በሁለተኛው ዓለም ጦርነት ጊዜ በአሜሪካ ዲትሮይት የሚገኙ የመኪና አምራቾች ለዓመታት የመኪና ምርታቸውን አቁመው ለጦርነቱ የሚሆን መሳሪያ ሲያመርቱ እንደነበር ዘገባው አስታውሷል። ፔንታጎን ለግዙፍ ጦርነቶች የሚሆን የውስጥ አቅምን የማነቃቃትና በተጠንቀቅ የመሆን ልምምድ እያደረገ ነው የተባለ ሲሆን በሌላ በኩል ግን የኢራኑ ጦርነት ብዙ ዋጋ እንዳስከፈለው
የመሳሪያ ክምችቱ አደጋ ላይ እንደወደቀበት ያሳበቀ ድርጊት ነው ተብሏል። የአሜሪካ ጦር ወደ ኢራን ጦርነት ከመግባቱ በፊት እጅግ ዘመናዊና አውዳሚ የሆኑት የቶማሆክ ክሩዝ ሚሳኤል ክምችት እስከ 4500 እንደነበር የሚገመት ሲሆን በ40 ቀናት ጦርነቱ የመጀመሪያ ሰዓታት ብቻ ወደ 850 የሚሆኑትን ስለመጠቀሙ ይነገራል። የቶማሆክ ሚሳኤል አጠቃቀም የፔንታጎን የመሳሪያ ባለሙያዎችን ጭምር ያስደነገጠና ያሰጋ እንደነበር ዘገባው አስፍሯል። በተጨማሪ በዚህ ጦርነት መሃል ትራምፕ ለቀጣይ ዓመት ወታደራዊ በጀት 1.5 ትሪሊዮን ዶላር ኮንግረሱን መጠየቃቸው ፔንታጎን የገባበትን የመሳሪያ ክምችት ስጋት ያመለከተ ነበር። ትራምፕ እንደ ገልፍ ሀገራትና ሌሎች ሀገራት የሚገኙ የአሜሪካ የጦር ሰፈሮችን ለመጠበቅ ብቻ በተናጠል 1.1 ትሪሊዮን መጠየቃቸውም የጦርነቱን መዘዝ ገልጦ ያሳየ ነበር። አንድ የአሜሪካ ኮንግረስ አባል አሜሪካ በየቀኑ በኢራን ጦርነት 2 ቢሊዮን ዶላር እያወጣች ነው ሲሉ በሰባቱ ሳምንታት እስካሁን ከ48 ቢሊዮን በላይ ስለመውጣቱ መረጃዎች ይጠቁማሉ። በቀጣይ መረጃ የአሜሪካ ኒውክሌር ሳይንቲስቶች ደብዛቸው ጠፋ። በአሜሪካ ከፍተኛ ጥበቃ የሚደረግላቸውን የኒውክሌርና የህዋ ምርምር ሚስጥሮችን የሚያውቁ ሳይንቲስቶችና ባለስልጣናት ላይ እየደረሰ ያለው ተከታታይ ሞትና መጥፋት በዋሽንግተን ከፍተኛ ስጋት ፈጥሯል። ከአንድ ወር በፊት ከቤታቸው ወጥተው ሳይመለሱ የቀሩት ጡረተኛ የጦር ኃይል ጀነራል ዊሊያም ኒል ማስካላንድን ጨምሮ ቁጥራቸው ወደ 11 የደረሱ ባለሙያዎች ጉዳይ ዓለም አቀፍ ትኩረት ስቧል። እነዚህ ግለሰቦች የግል ቁሳቁሶቻቸውን ጥለው በድንገት መሰወራቸው ጉዳዩን ይበልጥ ሚስጥራዊ እንዲሆን አድርጎታል። እንደ ያሁ ኒውስ ዘገባ ከሆነ ከጠፉት መካከል አንዳንዶቹ እንደ ናሳና ሎስ አላሞስ ባሉ ስትራቴጂካዊ ተቋማት ውስጥ ከፍተኛ ኃላፊነት የነበራቸው ናቸው። ይህ አሳሳቢ ክስተት በሰፊው መነጋገሪያ መሆኑን ተከትሎ ፕሬዚዳንት ዶናልድ ትራምፕ ትላንት በጉዳዩ ላይ መግለጫ ሰጥተዋል። ትራምፕ ይህ በድንገት የተከሰተ አጋጣሚ እንዲሆን ተስፋ አደርጋለሁ፣ ነገር ግን በቅርብ ቀናት ውስጥ እውነተኛውን መልስ እናውቃለን ሲሉ ጉዳዩን ለመመርመር ከፍተኛ ስብሰባ ማድረጋቸውን ገልጸዋል። በዋይት ሃውስ በኩል የቀረበው ይፋዊ ምላሽ መጀመሪያ ላይ ዘገየ ቢሆንም አሁን ግን የደህንነት ተቋማት ጉዳዩን በጥልቀት እንዲመረምሩ ትዕዛዝ ተላልፏል። ሪፐብሊካን ኮንግረስማን ቲም በርቼትን የመሳሰሉ ፖለቲከኞች ደግሞ ይህ ቁጥር ከአጋጣሚ በላይ እንደሆነና በመንግስት በኩል ከፍተኛ የሆነ ሚስጥር አያያዝ ጉድለት ሊኖር እንደሚችል በመግለጽ ጥብቅ ምርመራ እንዲደረግ እየወተወቱ ይገኛሉ። የሳይንቲስቶቹ መጥፋትና ሞት በተለያዩ የታሪክ አጋጣሚዎችና የሴራ ትንታኔዎችም እየተያያዘ ነው። አንዳንዶች ክስተቱ ከባዕድ ፍጡራን ወይም ዩፎ ምርመራ ጋር የተያያዘ ነው ሲሉ፣ ሌሎች ደግሞ እንደ ቻይና፣ ሩሲያና ኢራን ያሉ የአገሪቱ ተቀናቃኞች ሚስጥራዊ መረጃዎችን ለማግኘት የሚያደርጉት የስለላ ዘመቻ አካል ሊሆን እንደሚችል ይጠረጥራሉ። በተለይም ጀነራል ማካስላንድ የጠፉት በታዋቂው የሮዝዌል ዩፎ ታሪክ ከሚታወቀው የራይት ፓተርሰን አየር ኃይል ጣቢያ ጋር ግንኙነት በነበራቸው ወቅት መሆኑ ጥርጣሬውን አክርሮታል። እስካሁን ድረስ በሁሉም ጉዳዮች መካከል ግልጽ የሆነ ግንኙነት መኖሩ ግን አልተረጋገጠም። ወደ ቀጣይ መረጃ አለፍን። ካናዳ ስለ ኢትዮጵያ የባህር በር ጥያቄ በሰላማዊ ውይይት ይፈታ። ካናዳ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት በሰላማዊ ውይይት እንዲፈታ እንደምትደግፍ ገለጸች። ካናዳ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በሰላማዊ መንገድ እንዲፈታ አስፈላጊውን ድጋፍ እንደምትሰጥ በኢትዮጵያ የካናዳ አምባሳደር ኒኮላስ ሲማርድ ናቸው ያስታወቁት። አምባሳደሩ እንደገለጹት ሀገራቸው ቀጠናዊ ሰላምን ማዕከል ያደረገ መፍትሄን የምትደግፍ ሲሆን ኢትዮጵያ የባህር በር ፍላጎቷን ለማረጋገጥ የምታደርገው ጥረት በውይይት እንዲጠናከር ታበረታታለች ማለታቸውን የአሃዱ ሬዲዮ ዘገባ አመልክቷል። አምባሳደር ኒኮላስ ሲማርድ ይህን የገለጹት የሁለቱ ሀገራት የዲፕሎማሲያዊ ግንኙነት 60ኛ ዓመትን አስመልክቶ በአዲስ አበባ ዩኒቨርሲቲ በተዘጋጀ የፓናል ውይይት ላይ ነው። በጉዳዩ ላይ በአሁኑ ወቅት የተለያዩ የሁለትዮሽ ንግግሮች እየተካሄዱ እንደሆነ የጠቀሱት አምባሳደሩ ሁሉም የሚመለከታቸው ወገኖች የጀመሩትን ውይይት በዲፕሎማሲያዊ መንገድ አጠናክረው መቀጠላቸው የሀገራቸው ፍላጎት እንደሆነ ተናግረዋል። በዛሬው ዕለት ኢትዮጵያና ካናዳ የሁለትዮሽ ግንኙነታቸውን የጀመሩበትን 60ኛ ዓመት እያከበሩ ሲሆን በፓናል ውይይቱ ላይም የሁለቱ ሀገራት ታሪካዊ ግንኙነት፣ የትብብር መስኮችና ቀጠናዊ የጋራ ጉዳዮች ላይ ሰፊ ምክክር ተደርጓል። ይህ በውይይት የመፍታት አቋም ቀጠና ያለመረጋጋትን ከመቀነስ ባለፈ ለዘላቂ ሰላም አይነተኛ ሚና እንደሚኖረውም ተገልጿል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን